እንዴት አወቀ? ሲካተል ነበር ማለት ነው። ይሁና እናንተ የና ለምን ትፈራዋለህ? ተቆን ይገለኛል። ሞገስ ምን ሆነሃል? ሚስቴን የደበካት ንገረኝ። ለምን ማጥቶን ከጀርባ ማን ያለው? እገልሃለሁ አንላቀቅም። ነገርኩ ተረጋጋ አልኩ። ይሄ ሰው ችግር ካለበት በተረጋጋ መንገድ ቁጭ ብላ አውራና ችግርን ፍታ። አይ የምትል ከሆነ በል ምን ረጋ በል ብያለሁ። ስርዓት ይዱር። ብሩክ ወንድም ለመድብል እስቲ ዛሬ አንዴ አጨብጭቡለት፣ ጭብጨባ ይገባዋል ማለት ነው። ሞገስ እንግዲህ ለጌታም ጌታ አለውና አፈር ድብ ያስጋጠው። እስቲ ጨብጭቡለት አንዴ፣ ሸፕ አድርጉለት። አዎ እንዲህ ነው እንጂ ለጌታም ጌታ አለው አይደል እንዴ የሚባለው። እንግዲህ ዛሬ ዝና ያዙ ይልቀቁኝ የሚለው እንግዲህ መድብልን አግኝቷል ማለት ነው። ለጌታም ጌታ አለው እንግዲህ ተው ብሎም እየገላገለው ነበረ፣ እየተከታተላቸው ነበረ ዝና። ነገር ግን ሞገስ በጣም መፍራት በውስጡ ይታያል። መጣ እኮ ዝና እያለው ነበር። እንዲህ ዝና ማን ነው አንተ እንደዚህ የምትፈራው ሲለው እንግዲህ አንተ ስለማታውቀው ነው፣ አረ በጣም ክፉ ጨካኝ ነው ይገለኛል እያለ ፍርሃት ይታይበት ነበረ ሞገስ ላይ ማለት ነው። እሱም ታላወቅኩትና ዛሬ ተዋወቀዋለሁ እየምጣ በማለት ነበር ያለው። እሱም እንግዲህ ተንደርድሮ ሞገስን ሊያንቅን ሄደው፣ እሱም ሰውዬ ተረጋጋ፣ በመነጋገር መፍታት አለብን ነበር ያለው። እሱ ግን መነጋገር አይፈልግም። አንተ ሌባ ሚስቴን ሰርቀህ የት አባህ ልትገባ ነው? እገልሃለሁ፣ ቀጥ በልና ሚስቴን አምጣ ሲለው እንግዲህ ሞገስም ሉላት እንግዲህ የኔ ነች ያንተ አይደለችም፣ አርፈ ተቀመጥ በማለት ነው ያለው። እሱም እንግዲህ ዞር በል አንተ ሰውዬ ካጠገቤ፣ ይህን ሰውዬ ዛሬ ገለዋለሁ ሲል መድብልም እንግዲህ አይሆንም ይቅርብ፣ በመነጋገር ነገሮችን እንፍታ እረፍ ነበር ያለው። እሱም ካጠገቤ ዙር ትላለህ ወይስ አንተንም ልጨምረህ ነበር ያለው ዝና ቲቪተኛው ማለት ነው። እንግዲህ መድብል አንድ ባሉ ገጭቶታል፣ በቴስታ መቶት መሬት ላይ ጥሎታል ማለት ነው። እንግዲህ በክፉኛን የመታው እንዴት አላሳያችሁ እንዴ አመታቱ ማለት ነው። አመታታቸው የሌለ ነው ማለት ነው። የሌለ ምንም አልተረፈም ማለት ትችላላችሁ። መድብል ይመችክ። ይሄ ነው መጨረሻው። ዱላ ሆነ የዝና መጨረሻ። እኔ ወንድ ነኝ፣ እኔ ብቻ ነኝ ጀግና፣ እኔ ብቻ ነኝ ሀብታም፣ እኔ ብቻ ነኝ ዝነኛ ማለት እንግዲህ መጨረሻው የዱላ ቀለብ ሆነ። መጨረሻ ላይ ግን እሱ ደብድቦ ትቶት ረግጦ ተፍቶበት ሊሄድ ሲል እንግዲህ ሞገስም ይህንተ ሰውዬ ግን አታርፍም እንዴ ጦስህ ለእኔም ተረፈኝ በማለት እንግዲህ ደግሞት የተኛ ሰውዬ ላይ እየተጋበዘ ነበረ። እሱ እንግዲህ አንተ ደግሞ ረፍና ወደ ቤት ሄድ እንግዲህ ሌላ ችግር ደግሞ እንዳትፈጥርብን በማለት እንግዲህ ሁለታቸውም ተለያይተው ወደ ቤታቸው ሄደዋል ማለት ነው። እንግዲህ መድብል ወንድሜ ጠፍቷል፣ ምንም ፍንጭ እያገኙ አይደለም፣ ለፖሊስ ማመልከት አለብኝ ካሁን ሰዓት በማለት እንግዲህ ለፖሊስ ሊያመለክት ሄዷል ማለት ነው። ሞገስም ሉላ ብቻዋን እቤት ስለሆነች ግዴታ ወደ ቤት መመለስ ስላለበት ወደ ሉላ ጋር አምርቷል ማለት ነው። ሉላም እንግዲህ ሲሄድ ፊቱ ቅይር ብሎ ነበር። ምን ሆነህ ነው ዛሬ ደግሞ ልክ አይደለህም ስትለው፣ እሱም ይሄ ሰውዬ እየተከታተለኝ ነው፣ እላይ ላይ የገጠመው ነገር አለ ወይ ምንድን ነው እሱ የሚከታተለኝ? ይሄው ተከታትሎ ዛሬም አግኝቶኝ ነበረ፣ ዛሬ መድብል ነው ያዳነኝ በማለት ነው ያለት። እንዴ መድብል የብሩክ ወንድም ስትለው፣ አዎ እሱ ነው ያዳነኝ ዛሬ ስትል፣ እሱም እኮ አንድ አመጠኛ ነው፣ ሌላ ችግር እንዳይፈጠር እሱም ይጋደላሉ ጭራሽ ሁለቱም በማለት ነው እንግዲህ የመለሰችለት ማለት ነው። ነገር ግን በቃ እሱ ነው ከሞት ያተረፈኝ በማለት ብሏት ነበረ። እሷም ለዚህ እኮ ነው ወደ ክፍለ ሀገር እንሂድ ወይ ከሀገር እንውጣ ብዬ እያልኩ ያለሁት ለዚህ እኮ ነው፣ መቼ ድረስ ነው ሻሻህ የምትችለው እያለችው ነበረ። ነገር ግን ዝና ምንድን ነው ስራው? አንቺ አጠጋብረሹ እያለሽ ምንድን ነው የሚሰራው ብሎም እየጠየቃት ነበረ። እሱ ስራው ወንጀል ነው፣ ህገ ወጥ ስራ ነው የሚሰራው። ምንም በቃ ክልክል የሆኑ ነገሮችን እሱ ነው የሚሰራው። እና ይህ ሁሉ ሀብት ንብረት ከአባቱ ያገኘው ውርስ ይመስላል እንዴ? እንደ ቅጠል የሚበትነው ብር በማለት ማለት ምንድን ነው ህገ ወጥ የሚሰራው? እንግዲህ አደንዛዥ እጽ ወደ ውጪ እንደሚያዛዙር እንደሚሸጥም ነው እንግዲህ ኢንፎርሜሽን እየነገረችው ማለት ነው። እሱ ይመስላል ከመጀመሪያውም ዝና የሆነ ህገ ወጥ ነገር እንደሚሰራ እኔ ጠርጥር ያለው ነገረ ስራው፣ ሁኔታው፣ አነጋገሩ ምናምን በጣም ነው የሚያስፈራው። እና
ሉላ ትክክለኛ ናት። ይህን ነገር እንደሚሰራ የታወቀ ነው ማለት ነው። ምክንያቱም ብሩክ ከሌላች ሰዎች ላይ አደንዛዥ እጽ ወደ ውጭ ሀገር ይዞ ሊሄድ ብሎ እንዴት ቆሻሻ ውስጥ እንደጣለ እንዴት አወቀ? በምን መንገድ ሊያውቅ ቻለ? እሱም እዛ ነገር ውስጥ ስላለበት ነው ማለት ነው። እንግዲህ ሉላ እቺ ሚስጥር ሾክ ብላናለች ማለት ነው። ይሄ ነገር ደግሞ እድሜ ልኩን እንደሚያሳስረው ወንጀል እንደሆነ ነው እንግዲህ ሞገስም እየነገራት ያለው። ስለዚህ ተው በቃ ከእንደዚህ አይነት ሰው መራቅ ነው የሚጠበቀው እና እንደዚህ አይነት ሰው እድሜው ረጅም አይደለም በማለት ነው የመለሰላት። እና አዎ እሱማ በጣም ህገ ወጦችን ነገር ነው የሚሰራው። እኔንስ በህገ ወጥ አይደል እንዴ ሲያስተዳድረኝ የኖረው ሳልፈቅድ በግዴታ በማለት እንግዲህ ለሞገስ መልሳለታለች። ተንግዲህማ አንተ ነጣ አውጥተኛል፣ እንግዲህ ወዲያውኑ ደግሞ እግዚአብሔር ያውቃል በማለት ነው ያለችው። እሷም እንግዲህ አሳልፌ አልሰጥሽም በማለት ነው ያለችው ያላትና እንግዲህ መጨረሻ ላይ ዝና ራሱ ለህግ ቁጥጥር ስር መዋሉ አይቀርም ብለን ግምታችንን እናስቀምጣለን። ምክንያቱም ህገ ወጥና የሚሰራው አንድ ቀን እውነቱ ይጋለጣል ማለት ነው። ያለት የተጋለጠ ለታ ኦ ማይ ጋድ ትላላችሁ። ማህሌት እንግዲህ ብሩክ ቤት ድረስ ሰተት ብላ ሄዳለች ማለት ነው። እንግዲህ ብሩክ ቤት ድረስ ሰተት ብላ የሄደችው የክስ መጥሪያ ወረቀት ለመስጠት ነው። እሱም እንግዲህ ዝና ሚስጥር ብሎ የነገራትን እሱ ቤቱን አልሸጠውም በሌላ መንገድ ነው ልጁን ያሳከሙ ብሎ የነገራትን እሷ ግን የራሷን ብቻ ስለሆነ ማስተካከል የምትፈልገው ስለዚህ የመጥሪያ ወረቀት ላቀርብለት ነው ብላ ሰተት ብላ ብሩክ ቤት ድረስ ሄዳ በሩን ስታንኳኳ ዳጣና እንግዲህ ቅድስት ቤት ነበሩ። በሩን ስታንኳኳ ብሩክ ነው ብለው እንግዲህ ሮጠው ሲከፍቱ እሷ ናት ማለት ነው። እንግዲህ ይህን ወረቀት ለብሩክ ስጪው በማለት ነው ያለቻት። የምን ወረቀት ነው ደግሞ ስትላት የመጥሪያ ወረቀት ነው ቤቱን አልሸጠውም በማለት ነው እንግዲህ ነገረቻት። ማለት እንዴት ልጁን ያሳከመው እኮ ቤቱ ሸጦ ነው ምንድነው እያወራሻለሽ ትላት። መሀይም መሆንሽን በዚሁ አጋጣሚ ልነግርሽ ነው ያለቻት ማለት ነው ለቅድስት። እንዴ አንቺ መሀይምነቴ ልነግሪኝ የመጣሽው ምንድነው ችግርሽ? ቤቱን እኮ ሸጦ ነው ልጁን ያሳከመው። አልሸጠም። ሰራተኛ መሆንሽን አትርሺ። ሁሉን ነገር ደግሞ ለአንቺ የሚነግርሽ አይምስልሽ። አንዳንድ ጊዜ ሰራተኛም አንዳንድ ጊዜ ቤተኛም ያስመስልሻል በማለት እንግዲህ እያፌዘችባት ነበረ ማለት ነው። እና ዳጣም እንግዲህ አንቺ ሴትዮ ሌላ ችግር እንዳታመጭብን ሂጂ ከዚህ ዝም ብለሽ ወሬሽን አትንፊ፣ ልጁን አሳክሙበታል ቤቱን በማለት እንግዲህ ግራ እየተጋቡ ነበር ሁለቱም። እንዴት ይሄ ነገር አልተነገረንም? እንዴት ሳይነግረን በቃ ጋሼ ድብቅ ሆኗል ማለት ነው በማለት ግራ እየተጋቡ ነበረ። ቅድስትዬ እንግዲህ ጋሼ ጠፍቶብኛል እያለች ነው ምስኪን። እሷ ለራሷ ጋሼ ጠፍቶባት ፍለጋ ላይ ነች ያለችው። ሌላ ደግሞ ሌላ ጭንቃ መጡባት። እንዴ በምን መንገድ ነው ጋሼ ልጁን ሊያሳክም የቻለው ቤቱን ካልሸጠ በማለት ግራ እየተጋባይ ትገኛለች። ነገር ግን መጥሪያ ወረቀቱን ሰጣ። እንዳትቀጂው ስጪው ደግሞ ሲመጣ ለብሩክ ነግሬሻለሁ በማለት እንግዲህ ትዕዛዟን አዛ ሄዳለች ማለት ነው። እንግዲህ አንቺ ደግሞ ቤተሰቦችሽን አገኘሻሉ አይደል በማለት አዎ ወፍ ዘራሽ አይደለም አየሽ ቤተሰብ አለኝ፣ እህቶች አሉኝ፣ ወንድሞች አሉኝ፣ አባት አለኝ በማለት ነው የመለሰችላት ማለት ነው። ጎበዝ ዳጣ። ማህሌት እንግዲህ ትልቁን ስህተታውን እዚህ ጋር ሰራች። ብሩክ ቤት ደሰተት ብላ ሄዳ የመጥሪያ ወረቀት ሰጥታ ወደ ቤቷ ተመልሳለች። ይሄ ነገር ግን ለሞት ሊያደርጋት ይችላል ማለት ነው። በጣም ከባድ ነገር ነው ያወጣችው። ይሄ ሚስጥር ከዝና ውጪ ማንም የሚያውቅ ሰው የለም። ዝናም ደግሞ ለእሷ ሚስጥር ብሎ ነው የነገራት እንጂ ቤት ድረስ ሄዳ ለቤተሰቡ ነግራ የመጥሪያ ወረቀት እንድትሰጥ አይደለም የነገራት ማለት ነው። እንግዲህ ይሄን ነገር ስነግረው እንዴት ነው ለነሱ የምትነግሪው? እንዴት ቤታቸው ድረስ ሄደሽ ትነግሪያቸዋለሽ? በማለት እንግዲህ ትልቅ ስህተት እንደሰራችና አማትረባ ሰው እንደሆነች እየነገራት ነው የሚገኘው። እሷ ግን እና ታዲያ እንደዛ እኮ አንተ ራስህ ነው የነገርከኝ የምትለው እኔ ታዲያ ቤታቸው ድረስ ሄደሽ ይሄን ነገር ንገሪያቸው ብዬሻለሁ ወይ? አንቺ ምን ማትረቢ ሰው ነሽ? እንዴት ነው ቤታቸው ድረስ ሄደሽ የምትነግሪያቸው? እያለ እንግዲህ እየተጋበዘባት ይገኛል ማለት ነው። እንግዲህ እሷ ቤቷን ማስመለሷ ነው ትልቅ ስህተት ነው የሰራችው እዚህ ጋር ማለት ነው። ዝናም እንግዲህ በጣም በመናደድ እንዴት ይህንን የሚያክል ስህተት ትሰሪያለሽ? እየነገርኩሽ ተጠንቀቂ እያልኩሽ እንዴት ይህንን የሚያክል ስህተት ትሰሪያለሽ? በማለት እንግዲህ አንገቷን ሲጥ አርግቶ ይዟታል ማለት ነው። እባክህ ልቀቀኝ እሞትብሃለሁ እያለችው ወደኋላ እያሸገሸገች እየሸሸችም ትገኛለች። እሱ ግን በፍጹም አለቅሽም እገልሻለሁ፣ ትልቅ ስህተት ነው የፈጠርሽ፣ እባክህ ተወኝ እያለች ትገኛለች። ማህሌት እንግዲህ እኛ የምሳሌ ድራማ ተከታታዮች ምንም ልናደርግልሽ አንችልም፣ ምንም ልንረዳሽ አንችልም፣ በቃ ተገደለሽም ቻው ቻው በዛው እንሰናበትሻለን ማለት ነው። ግን አንቺ በቀላሉ ምትሞች ሰው አይደለሽም።
እውነት እኮ ስንት ጊዜ ዝጥ እያደረገ እያያዛት፣ እሷ ግን በፍጹም ድጭ የለም ማለት ነው። ተመልሳ እዛው ተመልሳው ጥቅም ላይ ነው ፎከስ የምታደርገው ማህሌት ማለት ነው። እንግዲህ ከስንት ቆይታ በኋላ ነው ቤቴን አስመልሳለሁ ብላ የሄደችው ማለት ነው። እንግዲህ የዝናም ሚስጥር ወጥቷል። ስራው እንግዲህ ብሩክ ምን ሆኖ ነው የት ሄዶ ነው የሚለው ሁሉንም ሰው ግራ እያጋባ ነው የሚገኘው። ቅድስትም እንግዲህ ምናልባት እኔ እምቢ ስላልኩት ለሴትነቴ ትንሽ ስለተገደረደርኩ ሽማግሌ ላክ ስላልኩት ነው የጠፋው ይሆን ጋሼ ምን ነው እምቢ ባላልኩት ኖሮ እያለች እየተጸጸጸ ትገኛለች ማለት ነው። ቅድስት እያይዞሽ ይመጣል ብሩክ እያልን እናጽናናታለን ማለት ነው። ብሩክ የት ሄዶ ይሆን የሚለው ሁላችንም ግራ እያጋባን ይገኛል። ቅድስትን በጣም ግራ ተጋብታለች። God have mercy upon us. ቅድስት እንግዲህ እንደዚሁም በድጋሚ ምን አለበት ጋሼ አንዳንድ ቦታ ጀግና ቆራጥም ቢሆን ነገር ግን አንዳንድ ቦታ ላይ በጣም ፈሪ ነው፣ ምን አለበት ከንፈሬን እንኳን ቢስመኝ እያለች ትገኝ ነበረ። ጋሼ ግን ትክክል አልሰራም። እንደው ቅድስትን አንድ ቀን እንኳን ቢሆን ከንፈሯን ቢስማትና ቤት ጥሩ ነበር ይላሉ ብዙ ተመልካቾች። እናንተስ ምን ትላላችሁ? እንግዲህ ብሩክ ያው በቅርብ ይመጣል ብለን ተስፋ እናደርጋለን። እንደዚሁም ደግሞ እንግዲህ ቅድስት ብዙ ጥያቄ እየቀረበባት ነው የሚገኘው። እሱም እንግዲህ ምሳሌም አባዬ የት ነው አባዬ ጋር ውሰጂኝ የሚለው ብዙ ጥያቄ እየፈጠረባት ነው። ነገር ግን ወንድሙ መድብል ከመጣ ጀምሮ አንዳንድ ኃላፊነቶቹን እሱ እየወሰደ ስላለ ዝም ብላላታለች ማለት ነው። ነገር ግን አባዬ የት ሄዶ ነው እንዴት ሳያወራን ሄደ በማለት ብዙ ጊዜ ጥያቄ እያቀረበችላት ነው የምትገኘው። ቅድስት ግን በጣም ብዙ ግራ መጋባት ውስጥ ትገኛለች ማለት ነው። እንደዚሁም እንግዲህ ማህሌት ቤት ድረስ መታ የመጥሪያ ወረቀቱን ሰታ እንደሄደችም ያው ቤቱም አልተሸጠም የሚለውን ኢንፎርሜሽን ለመድብል ነግረውት ነበረ። እሱም ግራ መጋባት እንዴት በምን ሊያሳክም ቻለ ታዲያ ቤቱን ካልሸጠ በማለት በጣም ግራ እየተጋባ ነው። አዎ ማህሌት መታለች ዛሬ ቤት ድረስ ወረቀት ሰታ እንደሄደችው በማለት ነው እንግዲህ የነገሩት ለሱ ማለት ነው። እሱም ይሄ ነገር ምንድን ነው ሚስጥሩ? እንዴት ሳይነግረን ይህን ነገር ሌላ ነገር ሊያደርግ ይችላል? ምንድን ነው ሚስጥሩ? ወንድሜ አንድ ነገር ይሆንና እነኚህ ሰዎች አለቃቸውም፣ ኃላፊነቱ ራሳቸው ላይ ነው፣ እገላቸዋለሁ ሁላቸውንም በማለት እንግዲህ ይገኛል ማለት ነው። እንግዲህ ኃላፊነቱን የሚወስዱት ማህሌትና ዝና ናቸው ማለት ነው። ብሩክ አንድ ነገር ቢሆን እንግዲህ መድብል አይለቃቸውም ማለት ነው። እንደዚህም ሞገስም ደግሞ ይሄንን ኢንፎርሜሽን ሰምቷል ማለት ነው። ቅድስት ደውላ ማህሌት ቤት ድረስ መታ ነበረ፣ እቤቱም አልተሸጠም ብላ የመጥሪያ ወረቀት ሰጣኝ ሄዳለች። እቤቱን ሳይሸጥ እንዴት ነው ልጁን ሊያሳክም የቻለው በማለት ስንትን እየነገረችው ነበር። እሱም ገራ በመጋባት እንዴት እንደዚህ ሊያደርግ ይችላል? በቃ ይሄ ሰው ሌላ መንገድ መርጧል ማለት ነው። እኔን ሁሉ ዋጋ ከፍዬ ንብረቴን ሸጬ ለሱ ገንዘብ ጨምሬለት እሱ በሌላ መንገድ እየሄደ ነው ማለት ነው። ምንድነው ነገሩ? በማለት እንግዲህ በጣም ግራ እየተጋባ ይገኛል እሱም። ሉላም እንግዲህ ምንድነው የተፈጠረው ነገር ብላ ብትጠይቀው እንግዲህ ፎርቢሹ ይነግራታል ማለት ነው። አይሆንም ምናልባት ስለማትነጋገሩ ቻውም ስላላልከው የራሱን መንገድ መርጦ ሊሆን ይችላል በማለት ነው እንግዲህ እሷም የመለሰችለትና ይሄን ነገር አትመር፣ ለማንኛውም አትመናቸው፣ ዝም ብለው የራሳቸው ከጭንቅላታቸው ያፈለቁት ሊሆን ይችላል። ማህሌት አሁን ጊዜ ጨልላለች፣ ልክ አይደለችም በማለት ነው የመለሰችለት። እሱም ግን ግራ በመጋባት ይሄ ነገር እንዴት ይሆናል እያለ ይገኛል። ሞገስም ማለት ነው እኔ እኮ አንድ ቀን ለሰራው ስህተት እኮ ነው እድሜ ልኬን የሰራሁትን ገንዘቤን ያጣሁትኝ። ዝና ግን እድሜ ልኩን ህገ ወጥ ነገር እየሰራ ይኸው ዘና ብሎ ነው እየኖረ ያለው። እሱንም እንደዚህ ከሆነ ዘብጥያ እናስጥለዋለን እያሉ ነው የሚገኙት። እንግዲህ በዚህ መንገድ ሞገስ ዝናን ማሸነፍ ይችላሉ ማለት ነው። እንግዲህ የዛሬ ቪዲዮ ይሄን ይመስላል። ማህሌትን እንግዲህ ስጣርግቶ አንገቷን ይዟታል ማለት ነው። እንዶ እስከ መጨረሻው ይጨርሳት ይሆን ወይንስ ደግሞ አትንፋሽ ሲያጥራት ይለቃት ይሆን? እንደዚሁም ደግሞ ብሩክ ወንድምም እንግዲህ ቤቱ ድረስ ውሰጂኝ፣ የማህሌት ቤት ውሰጂኝ በማለት ዳጣም ቤት አውቀዋለሁ በማለት እንግዲህ የፍራታ ቤት ልወስደው እሱም ተነስቷል። እንግዲህ ጉድ ነው የሚፈጠረው። በቀጣይ ቪዲዮ ምን አለ የሚለውን እጄላችሁ እመጣለሁ ማለት ነው። እንግዲህ ውድ ቤተሰቦቼ በቀጣይ ቪዲዮ እስከምንገናኝ ድረስ ቸር ሰንብቱልኝ። ለቻናል አዲስ ሲሆናችሁ እንግዲህ በስተመጨረሻ ሰብስክራይብ አድርጉ። ነባሮች ደግሞ ሀሳብ አስተያየት ለምሰጡላችሁንም ከልብ አመሰግናለሁ። ቀጣይ ቪዲዮ እስከምንገናኝ ቸር ሰንብቱልኝ። ባይ ባይ። ሁላችሁም ወዳችኋለሁ፣ አከብራችኋለሁ። ቸር ሰንብቱልኝ።